ለመሆን ነው የምንታገለው መሳሪያ ያዘው። እጅግ አስደንጋጭ መረጃ አለ ለመላው ኦርቶዶክስ። ጉድ አስደንጋጭ! በባህር ዳር ምን ተፈጠረ? አባ ገብረ ኪዳን ምን ገጠማቸው? አባታችን በግፍ ተገደሉ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንድርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊ አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊ አዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከመጨረሻው ድረስ ሰብስክራይብ ያደረጋችሁ የድምታን ጫናችሁን ተከታተሉ ስል በሉል እግዚአብሔር ስም ጠይቃለሁ። ባህር ዳር ላይ ምን ተፈጠረ? የሴት ልጅ ጥቃት አሁንም እንደቀጠለ ነው። ከህፃን ሄቨን ጀምሮ እንግዲህ እስከ ዛሬዋ ሰዓት ድረስ የሴት ልጅ ጥቃት በባህር ዳር እንደቀጠለ እየሆነ እየተመለከትን እንገኛለን። ተደፍረው እንግዲህ በግፍ እየተገደሉ እንደሆነ እየተመለከትን እንገኛለን። እስከማይሆን ድረስ እሱን በሰፊው የምንመለከት ይሆናል። ወደ ጎንደር የሰማነው መረጃ ያሳዝናል። አባታችን በግፍ እንደተገደሉ እየተመለከትን እንገኛለን። እንደዚሁም ደግሞ 2-3 የሚሆኑ ዲያቆናትም በግፍ መረሸናቸውን እየተመለከትን እንገኛለን። አባ ገብረ ኪዳንም እንግዲህ ስለ አረንጓዴ፣ ስለ ቢጫ፣ ስለ ቀይ እንግዲህ የሰጡት አስተያየት አለ። እሱንም እናስመለክታችሁ ይሆናል ማለት ነው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድም የሰጡት መልስ አለና እሱን የምንመለከት ይሆናል ማለት ነው። ሌሎችም ወቅታዊና አጠራጠር ያሉ አዳዲስ መረጃዎች አሉ። በቅድሚያ ግን ይህንን ቪዲዮ ተመልክተን እንመለስ ወደ ቪዲዮ። ሚካኤልን ስለምወድ እኔ አልደራደርም። ሚካኤል የማይል ሰው ካለ አስወጣለሁ ዛሬ። ልመርቃችሁ አሜን ሳትሉ እንዳታሳልፉት። ቅዱስ ሚካኤል አባቴ የተዘጋባችሁን ነገር ሁሉ ይክፈትላችሁ። መልአኩ ቅዱስ ሚካኤል ሰጪ እንጂ ተቀባይ አድርጋችሁ የሰው እጅ አሳያችሁ። መልአኩ ቅዱስ ሚካኤል በዕለተ ቀኑ ህይወታችሁን ይቀይርላችሁ። ያሰባችሁትን ሁሉ ያሳካላችሁ። ካልታሰበ አደጋ ድንገት ወጥቶ ከመቅረት ይጠብቃችሁ። አሜን። ቅዱስ ሚካኤል ድረስልኝ ብላችሁ ስሙን ጠርታችሁ ሳጨርሱ ፈጥኖ ደራሹ ቅዱስ ሚካኤል በችግራችሁ ሁሉ ፈጥኖ ይደርስላችሁ። አሜን 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 እያላችሁ ኮሜንቱን አጥለቅልቁት። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው። የባህራንን የሞት ደብዳቤ የቀደደው ቅዱስ ሚካኤል በህይወታችሁ በኑሯችሁ እንዳይቀደምላችሁ ከንፋስ የሚቀድመው ቅዱስ ገብርኤል ስሙን ጠርተን እንኳን ከንፋስ ፈጥኖ የሚደርስልን ቅዱስ ገብርኤል አለው ይበላችሁ። እናቴ ሰሚዋ ኪዳነ ምሕረት በህይወታችሁ በኑሯችሁላ ተቀደምላችሁ። የጊሸኗ ማርያም በጓዳችሁ ትንጎዳጎድ፣ ትዳራችሁን ተባርክላችሁ። ልጅ ከሌላችሁ ልጅ ትስጣችሁ። መልአኩ ቅዱስ ሩፋኤል በልጅ ይባርካችሁ። መልአኩ ቅዱስ ራጉኤል የጨለሙ ህይወታችሁን ያብራላችሁ። አሜን 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 እያላችሁ አጥለቅልቁት። የተዋሕዶ ልጆች አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው ማለት ነው። ወደ ዕለቱ መረጃዎች ነው የምንመለከተው። ተመልክተን መጨረሻ ላይ ሐሳብ የምንሰጥባቸው ይሆናል። ወደ ቪዲዮቹ። እኛ ንስሮች ስለሆነን ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጮትና ለቅሶን ደግሞ ለቁራዎች እንተዋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሆራ ዳንዲ በተደረገው የሎጅ ምርቃት ወቅት ተናግረዋል። ይህ መልእክት ለማን ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። መልእክቱን ተከታተሉት። ማጠቃለያ እንዲሆነኝ እንደዚህ ያለውን ስራ ጠቅልለን ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ? ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለው። ሙከራ ምንድነው አይለው። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈትፈቶ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው።
እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለበት። እጅግ አስደንጋጭ መረጃ አለ ለመላው ኦርቶዶክሳውያን። የድረሱልኝ ጥሪ ከደቡብ ጎንደር አለ። ይህን አሳልፈ ጭፈራ ታይ ይሆን ወይስ ድምጽ ሆናቸው? ድምጻቸውን አታፍን ባለማዕተብ ሆነ ድምጽ ሆናቸው ቪዲዮ እየሰራ የኛ ቪዲዮ ስለሚወርድ በደንብ ሼር ኮፒ ሊንክ እያደረጋችሁ አድርሱት። በደቡብ ጎንደር ጋይንት ሳሊ ቀበሌ ላይ 4 ኦርቶዶክሳውያን በአሰቃቂ ሁኔታ ታርደው ተገለዋል። ካህናት፣ ዲያቆን እንዲሁም ደግሞ የሕክምና ባለሙያ ባለማዕተብ ብቻ ስለሆኑ ተገለዋል። ከአርሲ ወደ ፍቼ፣ ከፍቼ ወደ ጎንደር፣ ነገ ደግሞ ወዲህ ሊሄድ ነው። ድምጽ ሆናቸው ቪዲዮ እየሰራችሁ ቢያንስ ድምጻቸውን አታፍኑ ባለማዕተብ ሆናችሁ። ይህ ማዕተብ ግዴታችሁ ነው። እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ማህሌት ማሩ ትባላለች። ከሚያዝያ 6 2018 ድረስ በመኳንንት ስለሺ ሆቴል ባህር ዳር ውስጥ ተቀጥራ ትሰራ ነበር። እዚህ ጋር የምትመለከቱት ሰው ደግሞ ሻለቃ ያምራል አለበል ይባላል። ሚያዝያ 6 2018 ማታ 2 ሰዓት ላይ ሻለቃ ያምራልና 5 ታጣቂ ጓደኞቹ ማህሌት ማሩን ከምትሰራበት ቦታ እየጮኸች አልፈልግም እያለች ድረሱልኝ እያለች ይወስዷታል። ንጋታው 8 ሰዓት ሻለቃ ያምራል ለመኳንንት ስለሺ ሆቴል ደውሎ ብሉ ናይል እንደምትገኝ ማህሌት እና ራሷን እንዳጠፋች ይነግራቸዋል። እነሱም ተደናግጠው ወደ ፖሊስ ይደውላሉ። ፖሊስ ወደ ሆቴሉ ወደ ብሉ ናይል ሆቴል ይሄዳል። ሬሳዋ ይገኛል ማለት ነው። ሬሳ ምርመራ እንደሚያሳየው ከሆነ ጭንቅላቷ በጥይት ተመቷል፣ አንጎሏ ፈሷል፣ ተደፍራለች። ያስገድዶ መድፈር ጥቃት ደርሶባታል። ማህሌት ተደፍራ ከተገደለች ዛሬ 3ኛ ቀኗ ነው። ይሄ ሰውዬ ሻለቃ ያምራል እስካሁን አልተያዘም፣ አልታሰረም። እንደውም ከባህር ዳር ወደ አዲስ አበባ ሊላክ እንደሆነ ጭምጭምታ አለ። ብሉ ናይል ሆቴል አልተዘጋም ለምርመራ። በአጠቃላይ ከህግ ጋር በተያያዘ ምንም የተጀመረ የተወሰደ እርምጃ የለም። ቤተሰቦቿ ከባህር ዳር ውጪ ነው የሚገኙት፣ ገጠር ውስጥ ነው ያሉት። ተደናግጠዋል። አይ ዶንት ኖ ምን ልጠይቃችሁ እንደመጣው ለምን ቪዲዮ መስራት እንደማላቆም ራሱ አላቅም። እውነቱን ለመናገር ባህር ዳር ውስጥ ያላችሁ የክልል መንግስታት፣ የክልል መንግስት ነው የሚባለው ምንድን ነው አሁን ኖርማሊ እንደዚህ አይነት ነገር ሀፕን ሲያደርግ እንደዚህ ነው ኦፕሬት የሚደረገው? እንደዚህ ነው ወንጀል ኢንቨስቲጌት የሚደረገው? መጠየቅ የለበትም ተይዞ እሱ እንደው እንበልሽ ራሷን አጥፍታ ነው ብንል ራሱ የሆነ ምርመራ መደረግ የለበትም? ኢትዮጵያ ውስጥ መንግስት አለ፣ ኢትዮጵያ ውስጥ ህግ አለ የምትሉ ሰዎች ይሄንን ሰውዬ የፈለገ ታጣቂ ቢሆን የፈለገ ሻለቃ ቢሆን የፈለገ የ12ኛ ክፍል ምናምን ቡድን በታኝ ምናምን አይነት የፈለገ ስልጣን ቢኖረው እንደዚህ አይነት መብት ሊኖረው አይገባም። የፈለገውን ሴት ወስዶ የፈለገበት ሆቴል እንደፈለገ አድርጎ እንደፈለገ ደፍሮ እንደፈለገ ገሎ ዋከዌ ማድረግ የሚችልበት ሀገር ነው ለመመስረት እየተሯሯጥን ያለ ነው። ጦርነት ውስጥ የገባ ነው። ለዛ ነው እርስ በርስ እንደዚህ አይነት ህገወጥ ሀገር ለመፍጠር የሚመለከተው አካል ካለ የሚመለከተው አካል ካለ እባካችሁ ይሄንን ሰው ለህግ አቅርቡልን። ራቁታቸውን ነው በቃ ቲሸርት ብቻ ነው ለብሰው የመጡብኝ። ከዚያ በኋላ ዋይ ስል ምን ያስጨውሻል ብሎ ዘሎ ያዙ። በድንግልና የኖረች አቃቢቷን ድንግላዊቷን ህፃኗን መነኩሴ ነው አስገድዶ ይደፈራል። አባት ይመክራል፣ የምንኩስናን ህይወት ያጠነክራል እንጂ እንዴት ነው አባት ልጅ የሚያስይዝ? እንዴት ነው አዚው በሌ ደግሞ ዳግም ለምንድን ነው ለንሳ ማይበቃ ሰውየውስ? እሺ እኔ ቤተ መቅደስ ደፈረ፣ የእናት ቤተ ክርስቲያንን ቤተ መቅደስ እየደፈረ እኮ ነው ያለ፣ ስጋው ደግሞ እየፈተተ እኮ ነው ያለ። እውነት ለመናገር ቅዱስ ገብርኤል አስተዳዳሪ ዋና አስተዳዳሪ አቤ ማዶ ቅዱስ ገብርኤል አዚያ ልክ እኔ እንደደረስኩኝ ለጣገባቸው ላለው ኪዳነ ምሕረት አስተዳዳሪ ነው ቄስ ዮሐንስ ነው የሚባሉ አብራቸው ያለው ቄስ ዳቆን ነው ደግሞ የኛ ሊቀ ዳቆን ነው ዳቆን ሰናይ ነው የሚባል ቁልፉን አወጡና ለዳቆን ሰናይ ሰጡ። ከዚያ በኋላ ለኔ አልነገሩኝም፣ ዝም ብሎ ነው እንዳሉኝ ሂጅ ቆምኩኝ። ሂጅ ኋጣጅልኝ ለግሬ ከልጁ ጋር አሉ። አዚያ ሰራተኛይቱ የትዳነው ልጅቱ ሲላቸው ቄሱ
ትምህርት ረፍት ስለሆነ ወደ ቤተሰብ ሄዳለሁ ያለኝ። እዚያ እንደታዘዝኩኝ ቤት ልቆልፈው አልኩና ሄጄ ቤቴን ቆልፌ ልጅን ቆያት ተባለ። አዳቋኑ ጋር ሄድን። እዚያ ከሄደን ሆን ጥጀ አሁን ቀደም ወንድማቸው ምናምን ሞቶ ነበረ። ቤቱን እናውቀዋለን ሙሉ አገልጋይ ሄዘው ያለው በማህበራት ማለት ነው። እዚያ ሆን ጣርነ አንቺ አጣጥቢም ይሆናል እኔ ማጥብ አለ። ለምንድን ስለው አይ እሺ እንደማይሉሽ እኔ እንገርሽ አለ። እስኪ በል እየተባባልን መጡ። ልጁ ከፈታቸው ገቡ። እዚያ ገብተው ማይረግ ልብሳቸውን አውልቀው ተታለው ሰው ወጡና እዚያ ልጁ አቀራረበ። እኔ ሆነ አቀራረብ ልጠብስል አይ አንቺ አጣጥቢም ከሱ ክብር ያንቺ ክብር ይበልጣል አሉኝ። እዚያ ወረ እንደዚያ ሲሉኝ እሺ ብዬ አፋ ተጨማሪ ልጠርስል ልታጅ ተባልኩኝ። ያንን ልጥር ገባውኝ። በዚህ ቆሸሸ ቃላት በዚህ እያጠብኩኝ ልጅ ያሳቸውን ያጥባለኝ አባ ክፍለ ማርያም ቆመስ አባ ክፍለ ማርያም። ከዚያ በኋላ ልክ ልጅ ይጠራኛል ነው የምፈልግ ውሃ ተጨማሪ ለኝን አይለኝን እያልኩ ነው። የቃቤቱን በሩን ዘወር አድርጌዋለሁ። በተፈጥሮ ሰው ፈራለሁ ፊት ለፊት እንዲቀና ብዬ ማየት። ከዚያ በኋላ ልክ ያንን ልጁ ሆን ሲደፈውታች ሆንትን ሲራጭ ተሰምቶኛል። ተጨማሪ ውሃ አይለኝን እያልኩ የሳቸው ድምጽ ሽሮ ሰርተሽራት በያሉኝ። ያ ሽሮ ሰርተሽ በሚሉኝ ልጁ ሳይበላ ምን እሱ ሳይበሉ ምን ብዬ ቃቤቱን በር ከፈታ አድርጌ ስወጣ ልጁ የለም። እዚያ ደነገጥኩና ልጁ ሳስል ሄዷለኝ። ከልጁ ምን አለሽ? አይ አብረን ምን አደውን ቤትሽን እሱ ነው እንደሚያሳውቅሽ አታውቂውም አሉና ቤታቸው ልቀይር ብሏል። ቀና ስል በሩ ተዘግቷለኝ። ቤታቸው በር መጋረጃው ሁሉ ተስተካክሏል። ያ መጋረጃውን ግልጥ አደረኩ፣ በር ተቆልፏለኝ። የእንግዳ ማረፊያው ሁሉ አልገው ቤት ተቆልፏለኝ። አዚያ ደንግጬ ዝም ብዬ መጋረጃውን ይዤ ቋንቋ ምን ያስቆምሻለኝ ነይ ቁጭ በይ አሉኝ። እዚያ በኋላ አይ መሄድ አለብኝ ስል ቁጭ በይ አልኩሽ አይደለ አሉኝ። አላስቲክ ወንበር ቁጭ ስል ነይ ተረሽ ከዚህ ያሉና ከሶስት ባለ ሶስት ወንበር አስቀመጡኝ። አዚያ ከባለ ሶስት ወንበር አስቀመጡና የራሳቸውን የምኝታ ክላሳቸውን ከፈቱ። ከፍተው ሲገቡ ራሴን ይዤ እንዲ ጉልበቴ ላይ ተደፍቼ ነው የተቀመጥኩ። አዚያ ዘጉት ዙሮ ምኝታ ክላሳቸውን። ቀና ብዬ ሳይ እንደዘጉተውታል። ራሴን ይዤ ጉልበቴ ነው ያለው። እዚያ በኋላ ከፍት አድርገው ሲከፍቱኝ ቀና ስል ራቁታቸውን ነው በቃ ቲሸርት ብቻ ነው ለብሰው የመጡብኝ። እዚያ በኋላ ዋይ ስል ምን ያስጨውሻል ብሎ ዘለው ያዙኝ። እዚያ በኋላ ላይ በቃ እዚያው ላይ ቦታው እንኳን ቢጠባቸው እግሬን ከምሳ መብሎ ጠረጴዛው ላይ እየሰቀሉ ነው። እዚያ ድርጊቱን ከፈጸሙ በኋላ ወለል ላይ ነው የወደኩ በልቤ። በዛን ሰዓት እዚያ ምሰራውን አላውቀውም። የተወሰነ ደቂቃ እንትን ካለልኝ በኋላ ውሃ ዘፍዝፈውኛል። እግሬን እየጠቀጠቁ ተረሽ ነው የሚሉኝ። ውጭ ሂጂ ሰው አለ በር ላይ ሰው የሚያደርሰው መጥቷልኝ እየጠበቀ ነው ውጭልኝ ነው የሚሉኝ። ከዚያ በኋላ ጎንጎኔን ቁጭ ብዬ ተንፋቅቄ ቁጭ ብዬ ጎንጎኔን ነው የሚሉኝ። ብድግ ብዬ ተንፋቅቄ ስነሳ እዚያ ቁምጣሽን ያዩዋልኝ። ቁምጣን ሳይ ያለበትን አላውቀውም። ከዚያ በኋላ ወንበር ዝቅ ብለሽ ይዋልኝ። ዝቅ ብዬ ሳይ ወንበሩ ስራ አገኘሁት። ከዚያ ፎጣዬንም ለበስኩና እየተንቀጠቀጥኩኝ ቁምጣውን በብብቴ ነው ያስኩተኝ። ከዚያ ልበሽዋሉና አስገደዱኝ ለመልበስ። እየተንቀጠቀጥኩኝ ልብሱን ለበስኩት ቁምጣዬን። ከዚያ በኋላ ወጣውኝ። በሩን ከፈቱልኝ። ባላገር ነው ያሉኝ ሲከፍቶ ሲያስወጡኝ። ከዚያ በኋላ ተከተሉኝ። በር ላይ ያለውን ሰው አስገድልሻለሁ፣ ያንን ድርጊት መብቴ ነው፣ የፈለኩት ማድረግ መብቴ ነው፣ አስገድልሻለሁ እስከ ቤተሰቦችሽ ነው ያሉኝ። ያን ሲሉ በቃ እኔ ባደረብኝ ድፍረትም በሐሳባቸው ህይወት የለውም። በር ላይ ስከፍት ራሴ ነው የከፈትኩት የውጭኛውን በር። ልክ ያን በር ስከፍት ልጁ አንድ ልጅ ብቻ ነው ያገኘሁት። ሄድሸኛታል አልፈልግም እንዳትከተለኝ አልኩት። ካሁን ከሚገለገልበት ቤተክርስቲያን ጥግ ነው የነሱ ቤት የአባ ክፍለ ማርያም ቤት። እዚያ በኋላ ልክ ልጁ ተከተለኝ፣ እኔ ተራመድኩበት። ቤተክርስቲያን ገዘር ውስጥ ነው የሰውየው። አዎ ካሁን ከሚገለገልበት ጥግ ነው። ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው ማወቅ አለባችሁ። ይሄንን ማለት ነው። ያው ባንዲራችን ሲሰድበው ደሞ ብላችሁ ይሄ ሰውዬ ግን ፖለቲከኛ ነው መሰል እንዳትል ደሞ ቀይ ቢጫ አረንጓዴ። አሁን አንዳንድ ጊዜ እኮ እናስቃለን። እውነቴን ነው። ቀይ ቢጫ አረንጓዴ አዎ ታሪኩ የሚጠቅም ታሪክ አለው።
ግን ቀይ ቢጫ አሁን ቀይ ቢጫ አረንጓዴ በቀይ ቢጫ አረንጓዴ ምክንያት ቤተክርስቲያን ስንጣላ ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው። ይሄ የግብጽ ክርስቲያኖች ቀይ ቢጫ አረንጓዴ ያላቸው እንዴ? ቅዱስ ኤፍሬም እኮ ቀይ ቢጫ አረንጓዴ ባንዲራ የሚባል አያውቅልህም፣ የለውም። ቄርሎስ እንደዚህ ያለ ባንዲራ የለውም። ዮሐንስ አፈወርቅ ቀይ ቢጫ አረንጓዴ ባንዲራ የሚባል የለውም። አዎ ታሪኩ ጥሩ ነው፣ እንደ ታሪክ መጠበቅ አለብን። ብዙ ዋጋ ተከፍሎበታል፣ ከመጽሐፍ ቅዱስ ጋር ይያያዛል። መልካም የድነት ምልክትና ዋና የዶግማ መከራከሪያ ሆኖ ግን ሊያባላን ግን አይገባም። ከቃሉ ጋር ናችሁ። ታሪክ በታሪክነቱ መጠበቅ አለበት፣ ክብር በክብርነቱ መጠበቅ አለበት። ራሱን የእንጃረ ባንዲራው ብዙ ዋጋ ተከፍሎበታል። እሱን በታሪክ መነጋገር ነው። ቤተክርስቲያን ውስጥ ገብተን ግን ይሄ ያድነናል፣ ይሄ ያጸድቀናል፣ ይሄ ከቅስፈት ያድናል ማለት ነውር ነው። እንደዚህ የሚል የለም። እውነቴን ነው። በአዲስ አዋቂዎች መሆን አለብን። የመንደር ሰባኪ መከተል የለብን ነው። ታዲያ ምንድነው ምልክት አንዷ ምልክት ማርያም ይእቲ በሰላሙ ጊዜ ነፍስ አባትህነን ፓስተርህነን ቄስህነን ይሉ የነበሩ በሙሉ ማለት ነው። ክፉ መንግስት መጥቶ ህዝብ ሲያልቅ ከገዳዩ መንግስት ጋር አብረው ታዳሚዎች ተቋዳሾች አብይ አህመድ ያቋቋመው ካውንስል ምናምን የሚሉት የፕሮቴስታንትና ጴንጤቆስጤዎችን አይ ቲንክ ካቶሊክም ይኖርበት አላውቅም። ያ አሁን ምንድነው ስራው? ይሄ የጴንጤው ህዝብ ፕሮቴስታንቱ በአብይ ላይ እንዳያምጽ መስራት ነው ዋና ተልእኮ። የወንጌሉን ነገር ፎርጌት። የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ብዙ ጥቅሞቹን ከምንም ሳይቆጥር ማለት ነው። ይህንን ማስታወስ አለብን ወገኖች። ቴዲ አፍሮ ልጆቹንና ባለቤቱን ይዞ በፈለገበት ቦታ ፀሐዩን እየሞቀ ቡናውን እየጠጣ በሰላም የምቾት ላይፍ ለመኖር የሚችል ሰው ነው። ኢኮኖሚካሊም ብናየው ማለት ነው። የህዝብ ፍቅር አለው። ምንም የሚያሻኩተው ነገር የለም። ምንም ከነፍሰ ገዳዮች ጋር እንዲህ የሚጋፈጥበት ምክንያት ስለ ህዝብ ፍቅር ነው። እንዲህ አይነት ሰው ቶሎ አይከሰትም እና እንግዲህ የሰሞኑን ጉዳይ ስንመለከት ስለ አልበሙ መግለጫ እንዳይሰጥ ምናምን ሲከለክሉት እንዲያ ሲያደርጉት ነበር። ያ ደግሞ የህዝቡን ኪዩሪዮሲቲ ሰማይ ላይ ነው የሰቀለው እና አሁንም ያለው ተመልከቱ። በ4-5 ቀን ውስጥ ያንዳንዱ ኦልሞስት 6-7 ትራክስ ኦልሞስት 3 ሚሊዮን ቪው አግኝተዋል። በዓለም ሰንጠረዥ ኢንተርናሽናል ሰንጠረዥ ነምበር 1 ላይ ነው ያለው ባይ ፋር ከሁለተኛው ጋር ስታወዳድሩት ማለት ነው። እና ብዙዎች ሲናገሩ እንደሰማሁት መንግስት አላዋቂነቱ ትልቅ ማስታወቂያ ነው የሰራለት ብለዋል። yes it makes sense። አንድ ነገር ስትከለክለው የህዝቡን
ጥያቄ ነው የምታሳድገው። ምን ቢኖረው ነው? ምን ቢሆን ነው? መጽሐፍትም ቢሆን አይሸጥ ብለህ ስትል ይሸጥ ማለትህ ነው። እና ቴዲን እንግዲህ ሊያስተጓጉሉት መስሏቸው ከፍተኛ ኦዲየንስ ነው ደግሞ ማለት ኦልሬዲ ቴዲ አፍሮ እንደዚህ አይነቱን ኮንትሮቨርሲ ይፈልጋል ብዬ አላስብም። እኔ ኢዝ ኦልሬዲ ኤስታብሊሽድ በጣም ላቭድ የሆነ ሪስፔክትድ የሆነ የሀገራችን የጥበብ ሰው ነው። ቢሆንም እንዲህ ደግሞ መንግስት ሳይቸግረው የሚነካካው ነገር አለ እና ያ አልበጃቸው። መልእክቶቹንም አስተላልፏል ቴዲ አፍሮ እና ሁለት እንግዲህ ካምፕ ነው ያለው። ያው እንዳልኳችሁ አንዱ ካምፕ አብይ አህመድ ለምን ይነካል ብለው ሲጮሁ የቆዩ አሉ። እነኚህን በራፍሊ በሁለት ካምፕ መክፈል ይቻላል። አንደኛው ምንድነው? ከብሔር የተነሳ ከአብይ አህመድ ጋር አይደንቲፋይ የሚያደርጉ ለምሳሌ የኦሮሞ ብሔር ተወላጆች ያሁን ያለውን መንግስት የሚነቅፍ አይዋጥላቸው እውነትም ቢሆን እና ከብሔር የተነሳ በኦሮሞነታቸው በአብይ አህመድ ላይ ማንም ኔጌቲቭ የሆነ ኮሜንት እንዲሰጡ አይፈልጉም። አንደኛው ያ ነው። ሁለተኛው ደግሞ ምንድነው? ጥሬ ስለተበተነላቸው በጥቅማ ጥቅም የተገዙ በፖለቲካውም ዘርፍ በመንፈሳዊውም አብይ አይነካ የሚሉ አሉ። የሆነ ነገር ስለጎረሱ ማለት ነው። ቅድም እንዳልኳችሁ ጥሬ ምናምን ትበትኑ የለም ለዶሮዎች ምናምን ልክ እንደዛ ነው። የተበተነላቸው ጥሬ ስላለ በተለያየ ጥቅም የተገዙ ስለሆነ እውነቱን እንደዚህ እውነቱ መጥቶ በጥፊ ቢመታቸው እንኳን የማይነቁ አሉ። ምክንያቱም የተገዙ ናቸው። ለራሳቸው ቫልዩ የላቸው። የነገን አያስቡም። መንግስት ይሄዳል፣ መንግስት ይመጣል። እነ ጋዳፊ የት ናቸው ያሉት ዛሬ? እነ ሳዳም ሁሴን የት ናቸው ያሉት? እነ ሙለሴቪች የት ናቸው ያሉት? እነ ቻርልስ ቴይለር የት ነው ያሉት? እነ ሂትለር የት ነው ያሉት? ሁሉም የሚገርማቸው እነኚህ የጠቀስኳቸው አምባገነኖች በሙሉ በአሰቃቂ ሁኔታ ነው ህይወታቸው ያለፈ። አንዳንዶቹ ደግሞ ስቲል አሁንም በእስር ላይ እየማቀቁ ነው። ሳሙኤል ዶት እዚህ ላቸዋል። ወጣቱ አይ ቲንክ ላይቤሪያዊ መሪ በፓብሊክ ሚዲያ በቲቪ ላይ እኔ አየሁት። በዛን ጊዜ የዘገነነኝ ነገር በእውነት ይሄ ነው ማለት አልችልም። እና ጆሮውን ነው በፓንጋ የቆረጡት። በቃ ተመልከቱ። አሁን እነ ጋዳፊ በጋዳፊ ልክ ክብር የተቸረው በአዝድ የሆነ ፊገር ማን ነበር? ሳዳም ሁሴን። የግብፁ ደግሞ ማን ነበር? በህዝብ የአረብ ንቅናቄ የአረብ አፕራይዚንግ በማን ነበረ? ራሱን እሳት አርከፍክፎ የአረብ አፕራይዚንግ ትዝ ይላችሁ እንደሆነ እንዴት እንደጀመረ ስሙ ሁሉ ነበረኝ። እንደው የሆነች ግጥምም ጽፌ ነበረ ስለዛ ወጣት ያ ቦአዚዝ አይ ቲንክ ቦአዚዝ ምን ነበረች ሀገሩ? የቦአዚዝ የአረብ አፕራይዚንግ የተነሳበት መጀመሪያ ያለውን በሀገሩ ላይ የሚሆነውን በቃ ስቃይ ሰቆቃ አይቶ ራሱን
ቤንዚን አርከፍክፎ አቃጠለ እና ያ ነው በቃ አክሮስ ዘ ኮንቲኔንት የአረብ ሀገሮችን በሙሉ ያጥለቀለቀው እና በዛ ወቅት ጋዳፊን ከተደበቀበት ቱቦ ውስጥ ሲያወጡት አይታችኋል ምን ይመስል እንደነበረ። የሰው ልጅ ያ ነው። የሰው ልጅ ያ ነው። አብይ አህመድ ካየው ክብር 100 እጥፍ ጋዳፊ ሀብታም ነበር። የነበረበት ፖዚሽን የተፈራ ነበር። ሪኮግናይዝድ የሆነ ነበረ። ከአሜሪካ ጋር ፊት ለፊት የሚፋለጥ ነበረ። ነገር ግን መጨረሻውን ያያችኋላችሁ። ቱቦ ውስጥ ሊተራሊ እኮ ነው የምላችሁ፣ ቱቦ ውስጥ ነበረ የተደበቀው። ቤተ መንግስቱን አስቡ። አብይ አህመድ ዛሬ ቤተ መንግስት እያሰበ በርካታ አርቲስቶች ካሙዙ ካሳን ለመክሰስ ቀጥታ የአዲስ አበባ ብልጽግና ጽሕፈት ቤት መሄዳቸው ተሰማ። በህግ በኩልም ክስ መስርተዋል፣ እየታየ ነው የሚገኘው። አሁን ግን አርቲስቶቹ በጠቅላላ ተሰብስበው ሄደው ብልጽግና ጽሕፈት ቤት እንዴት እጩ አደረጋቸው ሲሉ ጥያቄ አቅርበዋል። እንደሚታወቀው በብዙ ሚሊዮን ብር የሚቆጠር ጨረታ ለካሙዙ ካሳ በባህል ሚኒስቴር መስጠቱ የሚታወቅ ነው፣ ካለ ምንም ጨረታ ማለት ነው። በዚህ የተነሳም ብዙ በርካታ አርቲስቶችን ወደ ብሪክስ አባል ሀገራት ይዞ ሄዶ የባህል ዝግጅት ማዘጋጀቱ ይታወቃል። ግን እነዛ አርቲስቶች ምንም አይነት ክፍያ አልተከፈለንም በሚል በአርቲስቱ ላይ ክስ ሲያቀርቡ ቆይቷል። እንደዚሁም ቼክ የጻፈላቸው ወገኖች እና ድርጅቶችን በእንደዚሁ ገንዘቡን ሊያወጡ ሲሄዱ ስንቅ የለውም በሚል እንደተገለጸላቸው ይታወቃል። ከነዚህ መካከል የኢትዮጵያ አየር መንገድ 9 ሚሊዮን ብር ከካሙዙ ካሳ አልተከፈለውም። እነዚህን አርቲስቶች ወደ ውጭ ሀገር ያጓጓዘበት ገንዘብ አልተከፈለንም ሲሉ ክስ ያቀረቡት እነዚህ አርቲስቶች ወደ ብልጽግና ጽሕፈት ቤት የአዲስ አበባ ብልጽግና ጽሕፈት ቤት ማለት ነው እዛ በመሄድ ተቃውሟቸውን አሰምተዋል። ይህን ተከትሎም የአዲስ አበባ ብልጽግና ከፍተኛ አማሪ የሆኑት አቶ ሞገስ ባልቻ የየካ ክፍለ ከተማ ብልጽግና እንዴት አድርጎም እጩ እንዳደረገው ጥያቄ ማቅረባቸውን ሰምተናል። ይህን ተከትሎ የአዲስ አበባ ብልጽግና ካሙዙ ካሳን ስብሰባ ጠርቷል። ካሙዙ ካሳ በቀረቡበት ክሶች ዙሪያ እንዲያባራ የአዲስ አበባ ብልጽግና በሳምንት ጠርቷል። በዚህ መሰረት እንግዲህ ስብሰባውን ተካትለን ወደ እናንተ የምናደርስ ይሆናል። እንግዲህ ብዙ የጠቅላይ ሚኒስትሩ ደጋፊዎች ጠቅላይ ሚኒስትሩ በስማቸው የሚነግድን ሰው አይወዱም ሲሉ ይደመጣሉ። ስለዚህም የካሙዙ ካሳ እጣ ፈንታ ምን እንደሚሆን በሳምንት ይታወቃል ማለት ነው። እንደተመለከታችሁ ነው የቤተክርስቲያን መከራ የቤተክርስቲያን ሰቆቃ አሁንም እንደቀጠለ ነው። ከወደ ጎንደር የተመለከትነው ነገር ይሄ ነው። እንግዲህ ካህን አባታችን በግፍ እንደተረሸኑ እየተመለከትን እንገኛለን። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ዛሬም እንግዲህ አማኔት የሆነው የቅድስት ቤተክርስቲያን አገልጋዮች ሆኑት እንግዲህ አባቶቻችን በግፍ እየተገደሉ ነው። ዛሬም ያቤል ደም ይጣራል፣ ሰሚ ግን የለም። እኛ እስከዛሬም እየጮህን ነው የምንገኘው። አባቶቻችን ካህናት እንግዲህ ለሀገራችን ለኢትዮጵያ ለመሪዎቻችን ለህዝቦቿ በጸልዩ እንግዲህ እየተገደሉ እየተመረጡ እየተገደሉ ይገኛሉ። እግዚአብሔር አምላክ አማኔት የሆነችው ቅድስት ቤተክርስቲያን ደጉን ጊዜ ያምጣልን ነው ማለት የሚቻለው። ከወደ ባህር ዳርም የሰማነው ነገር ያሳፍራል። እንግዲህ በተለያዩ ጸበል ቦታዎች በተለያዩ አብያተ ክርስቲያናት በተለያዩ ገዳማት እንግዲህ እማሆዮች እየተደፈሩ እንደሆነ እየወጡ ያሉ መረጃዎች እየተመለከትን እንገኛለን። እነዚህ አባት መስለው አባት ያልሆኑ የበግ ተኩላ የሆኑ አባቶች ብዙዎች እንደሆኑ እየተመለከትን በዚህ ሰዓት እንገኛለን። እግዚአብሔር አምላክ የሊዲያን ልቦና የከፈተው የሁላችንም ልቦና ይፈተው ለማለት እፈልጋለሁ ማለት ነው። በቀጣይ ወቅታዊ አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ የድምታኙ ጫናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ስለምታረጉልንም ስላረጋችሁልን ነገር ማምላክ ወላዲት አምላክ ታክብሩልን። 60 ሺህ ልንገባ 3000 ሰብስክራይበር ነው የቀረውና ሰብስክራይብ እያደረጋችሁ የድምታኙ ጫናችሁ አበረታቱን። እወዳችኋለሁ።